ምንድነው የምትጠቀሙት? ሰውን ይሄን ያህል ጎርታችሁ በሰው ህመም ምንድነው እናንተ ቆይ የምትጠቀሙት? ማርያም በነገራችን ላይ የተነካ ሰው ነው ይሄንን የሚያውቀው፣ የደረሰበት ሰው ነው የሚያውቀው። አብዛኛው ሰው እሷን ላይረዳት ይችላል። ግን እኔ ስለደረሰብኝ ስላለሁበት እየኖርኩበት ስለሆነ ማርያም እንረዳታለሁ። እጅግ በጣም ከምታስቡት በላይ ከባድ ነው። ዛሬ ብሶቴን ላወራባችሁ ስለየመጣሁትና በመጀመሪያ ሁላችሁንም ይቅርታ። ምክንያቱም አብዛኞቻችሁ እኔ ሳዝን እኔ ሳለቅስ አብራችሁ የምታለቅሱ እህቶች አላችሁና ዝም ብዬ ሳወራችሁ ስለማወራው ነገር ትንሽ ወር ስለሚያስፍስ ያው እኔ እንዲሁ ነኝና ልረብሻችሁ ስለምችል ይቅርታ የኔ ፍቅሮች። ሰሞኑ እንግዲህ ብስሚላ ገና በቃ ተሻለኝ እስቲ ለስራ ስል ያያችኋችን ወላሂ ደከመኝ። ተመለከቱት የሌላ ቪዲዮ በዚህ 2 ቀን ቲክቶክ ላይ በጣም ይዘዋወራልና አያታለሁ አዳምጣታለሁና ገና ከሆነ ጀመረ የራሴንም ብሶት ቀሰቀሰብኝ ታውቃላችሁ። ከጅምሩ ነግሬያችኋለሁ። በእርግጥ ይሄ ካሜራ ደቅኖ ማልቀስ ምናምን ትላላችሁ፣ ግን ዝም ብዬ ማውራት ፈለግኩ ከእናንተ ጋር። አንዳንድ ጊዜ ማውራት ትፈልጋላችሁ፣ ግን ስለዚህ ነገር አይደለም እንደዚህ ሳወራ ሳስበው ሁሉ ዝም ብዬ እንዲህ ስለሚያስለቅሰኝ ነው ቀድሜም የነገርኳችሁ። መቤቴ እንግዲህ ሌላ ስታወራ እንደምታዳምጧት ብዙዎቻችሁም ታያታላችሁ ብዬ አስባለሁ። ሌላን ብዙዎቻችን ቲክቶክ ላይ በደንብ እናውቃታለን። ከበፊት ጀምረን ቲክቶክ ላይ ያለን ልጆች ሌላ በምን አይነት ኮንተንት ቲክቶክ ላይ የምታ እንደነበረም ታውቃላችሁ። ምን አይነት ኢነርጂ የነበራት ልጅ እንደነበረች ታውቃላችሁ። ዛሬ ላይ ግን እንክትክት ስብርብር አድርገዋት ያለችበት ሁኔታ ታስታወራ እኔም ያለሁበት ሁኔታ ስለሆነ ማርያም በስመ አብ በጣም ረበሸኝ። እመቤቴ ነው የምላችሁ። በነገራችን ላይ የተነካ ሰው ነው ይሄንን የሚያውቀው፣ የደረሰበት ሰው ነው የሚያውቀው። አብዛኛው ሰው እሷን ላይረዳት ይችላል። ግን እኔ ስለደረሰብኝ ስላለሁበት እየኖርኩበት ስለሆነ ማርያም እንረዳታለሁ። እጅግ በጣም ከምታስቡት በላይ ከባድ ማለት በሰዎች እንዳልሆናችሁ ሆናችሁ ተሰባብራችሁ ስትቀሩ በቤት በጣም ከባድ ነው። በጣም ነው የሚያመው። በጣም ከባድ ነው። ማርያምን ለምን ትላላችሁ? ለምን በእኔ ላይ ለምን ክፉ ሳልሰራ መጥፎ ሳልሆን ለምን? እግዚአብሔር ሁሌ እኔም የምጠይቀው ጥያቄ ለምን? እኔ በራሴ እመቤቴን ታውቃላችሁ። አብዛኞቻችሁ ከድሮ ጀምራችሁ ቤተሰብ የሆናችሁ ሰዎች ታውቃላችሁ እኔም ምን አይነት ኢነርጂ እንደነበረኝ፣ ምን አይነት ሞራል እንደነበረኝ፣ እንዴት ሰራ እንደነበር አብዛኞቻችሁ ታውቃላችሁ። አብዛኞቹ እህቶች እዚህ ዩቲዩብ ላይ በጣም ብዙ ትዕዛዞች ታዙኝና የትና የት እየሄድኩ እየገዛው በጣም ብዙ እቃዎች አደረሰላችሁ ነበር። በጣም ብዙ ነገር ሰራ ነበር። አሁን ግን እኔም አልሰራም፣ ተሰባብሬ ቁጭ ነው ያልኩት። እኔም በሰዎች ነው እንዲሆንኩት እና ታስታውሳላችሁ እዚህ ቤት እኔ አሁን የምኖርበት ቤት ሁሉ ነገሬን ታውቃላችሁ ከድሮ ጀምሮ ተመልካች የሆናችሁ ሰዎች እና እዚህ ቤት በገባው በ2 ወር ነበር የኔ ህመም የጀመረው። በጣም ደስተኛ ነበርኩ። ይሄን ቤት ሳሰራ ሁሉ ነገር ታውቃላችሁ። በሴት አቅሜ እንዴት አድሼ እንደገባው ቤቴ ትንሽም ብትሆን ታውቃላችሁ። በቃ አሁን ከስደት ደግሜ ለፍቼ ማለት 17 ዓመቴ ነው ስደት የወጣሁት። ከዛ ለፍቼ ደግሜ ልክ ማረፊያ ሰዓት ነው ልክ ማረፊያ ሰዓቴ በበሽታ ያዙኝ። በስመ አብ በቃ ጨረስኩ። አሁን ሁሉ ነገር ኪናም ገዝተናል። በቃ እሱ መጥቶ ራይድ ይሰራል፣ እኔ ደግሞ ልጆቼን እወልዳለሁ። በቃ ብዬ በጣም ደስተኛ ነበርኩ። ማርያምን እዚህ ቤት ስገባ
ከዛ ግን በገባው በ2 ወር እንዳያችሁት ይኸው ታመምኩ። ይኸው 5 ዓመት ይሆናል እስካሁን ድረስ ሰቃያለሁ። መዳን አቃተኝ፣ መቆም አቃተኝ። ያ ሁሉ ፓወር የለም፣ ተሰባበርኩ። እመቤቴ ያ ሁሉ አቅም የለም። ድሮ ስንትና ስንት መንገድ ስንትና ስንት ዕቃ እየተሸከምኩ ስንት ስራ ስሰራ የነበርኩ ልጅ ዛሬ ላይ ትንሽ መንገድ በእግሬ መሄድ አልችልም። ማርያምን ትንሽ መንገድ ማለት ነው። በመኪና ካልሆነ አልችልም። በቃ በተንፈስ ያቀተኛል። አስም እኮ በጣም ብዙ ሰው ያሟላ፣ ግን በእኔ ደረጃ የሚሆን ሰው ግን እግዚአብሔርን ያለ አይመስለኝም። በጣም ከምነግራችሁ በላይ ነው የከበደኝ። እግዚአብሔር እምላችሁ በጣም ብዙ ተስፋዎች ነበሩኝ፣ በጣም ብዙ ሞራሎች ነበሩኝ፣ በጣም ብዙ የመስራት እቅድ ነበረኝ። ማርያም እንዴት ስንቀሳቀስ እንደነበር ሁላችሁ ማየታችኋል ታውቃላችሁና ብዙ ሰራ ነበር። ብዙ የመስራት እቅድ ነበረኝ። በቃ ወልጄ ከልጆቼ ጋር የልጆቼን አባት ልጆቼ ፍቅር የልጅ አባታቸውን ፍቅር አግኝተው እንዲኖሩ ነበር ምኞቴ። በቃ በሀገሬ ደስተኛ ሆኜ እኖራለሁ የሚል ነበር ምኞቴ። ማርያም ግን ሰባበሩኝ፣ እንዳልሆነ አረጉኝ። በቃ እኔ የሚገርማቸው የዛሬ ዓመት አካባቢ ነው ሰው እንደዚህ እንዳደረገኝ ስውራ ማርያም እጅ ተገለጣልኝ ማለት ነው። በዛ ላይ በአቅራቢያዬ ባሉ በዙሪያዬ ባሉ ሰዎች እንደዚህ መደረግ አያምም። እመቤቴ እኔ አሁን በጣም ብዙ ማርያም ነው የምላችሁ ደስተኛ ለመሆኑ ሞክራለሁ፣ እጠራለሁ ምናምን፣ ግን አልችልም። ምክንያቱም ህመም እኔ የአስም ህመም እንዴት እንደሚያሰቃይ ምናልባት የደረሰበት ሰው ነው የሚያውቀው። ግን የኔ ደግሞ በቃ ይለያል። እግዚአብሔር ነው የምላችሁ። የሆነ ሰዓት እኮ ሰው ፋታ ይሰጠዋል አይደል? ደህና ይሆናል። እኔ ግን ከአመት እስከ አመት ይኸው ጠዋት ማታ ሁሉ ኦክሲጅን እየወሰድኩ ባለፈው እንደምታዩት አፍንጫዬንም ተሰራው ብሰራም ያው ነው። ይኸው አሁንም መልሶ ማሽተት ምናምን አይችልም። በቃ ታከማለሁ፣ ህክምና ለእዛው ታክሜ እዛው በቃ ሰርቼ የሆነ ነገር እንኳን የማመጣው ነገር የለም። ባለቤቴ ይሰራል፣ ከስር ስር የሱ ገንዘብ እየጨረስኩ መቀመጥ፣ ከስር ስር የሱ ገንዘብ መቀበል፣ ከስር ስር ለሐኪም ቤት እሱ ሰው ሀገር ይለፋል፣ እኔ አምጥቼ ለሐኪም ቤት ማርያም በቃ ምንም እመቤቴን ነው የምላችሁ። በቃ ምንም ነገር ማስተካከል አቃተኝ። እመብርሃን ነው የምላችሁ እንዴት እንደሰለቸኝ እግዚአብሔር። በሰዎች እንደዚህ መሆን ደግሞ እንዴት ያማል ማርያም። አሁን ከሰው ሁሉ ራኩ እግዚአብሔር። ሰው አላምንም፣ ሰው እፈራለሁ ምናምን ከዘመድ አዝማድ ጭምር እንዳለ የደረኩት። ምክንያቱም እንደዚህ ስለሆንኩ በሰው ምክንያት እንዴት ያስጠላል መሰላችሁ ስሜቱ። ክርስቶስ በጣም ከባድ ነው በሰው እንደዚህ መሆን። እኔ አሁን መጠየቅ የምፈልገው ማለት ሰው ላይ እንደዚህ የምታደርጉ ሰዎች እስቲ ምንድነው ጥቅማችሁ? ማርያም ምንድነው የምትጠቀሙት? ሰውን ይህን ያህል ጎርታችሁ በሰው ህመም ምንድነው እናንተ ቆይ የምትጠቀሙት? ማርያም የሰውን ህልም አስጨናቅፎ ማስቀመጥ። እስቲ እናንተ ምንድነው የምትጠቀሙት? እስቲ በማርያም ይሄን ቪዲዮ የምታዩ ሰዎች ምንድነው የሚጠቀሙት? እኛ እንደዚህ ሰባብረው ቁጭ አድርገው እግዚአብሔርን የሆነ የተሻለ ህይወት እኮ ሲኖሩ ብታያቸው አይገርማችሁም? እናንተ ላይ እንደዚህ ያደረጉ ሰዎች ደስተኛ ሆነው ሲኖሩ ብታያቸው አይገርማችሁም? በጣም የሚያስጠላ ሁኔታ ውስጥ የሚኖሩ ሰዎች ሆነው እኛን ግን ሰርተን እንዳንለወጥ አድርገው ቁጭ ስብርብር ቁጭ። እኔ እኮ ማርያምን ነው የምላችሁ፣ እኔ ለሰው ክፉ አስቤ አላውቅም። መብራር አንድም ቀን ከመሳቅ ከመጫወት ካለ ለሰዎች ከማድረግ ውጭ ግን ለምን እንደሆነ አላውቅም። ሰባብረው ቁጭ አደረጉኝ ማርያምን። ከልጆቼ ጋር እንኳን እንደፈለኩ መጫወት እንዳልችል እኔ አሁን ማርያምን ከልጆቼ ጋር መላፋት ምናምን አልችልም። ይጨንቀኛል፣ ያፍነኛል። መድኃኒት እንኳን ሰው እኮ እየወሰደ ጤነኛ ይሆናል። እኔ እኮ አልሆንም። መድኃኒት ጠዋትና ማታ ኦክሲጅን እየወሰድኩ ጤነኛ አልሆንም። ማርያምን እንዴት እንደሚያስጠላ ስሜቱ እግዚአብሔር። ይሄን ቪዲዮ ለምን እንደምሰራው አላውቅም፣ ግን ማርያም የሌላን ቪዲዮ ሳሳየው የራሴን ህይወት ነው እሷ እየደገመች የምታወራውና ስደት ላይ ለፍተን ደክመን ምን አለ ብናርፍ። ማርያም ሰርቀን አይደለ አጭበርብረን አይደለም ገና በልጅነታችን እንኳን ሳናጣጥም ስደት ወጥተን ለፍተን በማረፊያችን ሰዓት እንደዚህ ነገር ሲገጥመን ማርያምን በጣም ነው የሚያመው። በኢየሱስ ማርያምን በጣም ነው የሚከብደው።
እግዚአብሔር ጤና ሰጣችሁ የምትሰሩ ሰዎች አታማሩ። እኔ ክርስቶስን ምንም ነገር ባይኖረኝ ፈጣሪ ጤኔን ቢሰጠኝ ልክ እንደ ድሮ የዛች 17 እና 18 ዓመት ልጅ ሆኜ ተመልሼ ጤነኛ ሆኜ ብቻ እንደ ድሮ የመዳም ቤቴ ብሰራ በምን እድሌ ማርያምን ደስተኛ ነኝ። እኔ አሁን እዚህ ቤት አለኝ፣ ልጆች አሉኝ፣ ግን በቃ እኔ ደስተኛ አይደለሁም። ለምን? ጤነኛ አይደለሁም። በሰዎች ምክንያት ነው እንዲሆንኩት ማርያምን። እና በተቻላችሁ መጠን ጤነኛ የሆናችሁ ሰዎች አታማሩ። ሲቀጥል ደግሞ በጣም ራሳችሁን ጠብቁ ከሰዎች በቃ እግዚአብሔርን ከሰዎች ራሳችሁን ጠብቁ። ሰው በጣም ከባድ ማርያም። ለሰው ልጅ ሰው አስፈላጊም ነው። የሰው ልጅ ለሰው ልጅ መድኃኒትም ነው ገዳይም ማርያም። እንግዲህ እግዚአብሔር ይማረን አይደል? ሌላ ምን ይባላል? ማንኛውም ሌላ ፈጣሪ ይማረን። እንግዲህ ኢክሩም እንደዛ እንደሆነች ነው የምታወሪው። በእርግጥ ብዙ መረጃ የለኝም፣ ግን ኢክሩም በሰዎች እንደዚህ እንደሆነች ነው የምታወሪውና በጣም ነው የሚያሳዝነው። ማርያም በሰዎች እንዲህ መንከራተት፣ በሰዎች ምክንያት ሰዎች ባደረጉብን ነገር እንደዚህ መሆን በጣም ነው የሚያሳምመው። እመቤቴ እግዚአብሔር አምላክ ለሁላችሁም እጃችሁን ይስጣችሁ። ይሄንን የምታደርጉ ሰው ላይ እግዚአብሔር አምላክ የእጃችሁን ይስጣችሁ። ማርያም እኔ ሌላ ምንም አይደለም።